የቅርብ ሰው የቅናት ነው ማርያም እንጀራ እኔ ያሳለፍኩት መከራ እኮ እናቴ ትሙት በስመ አብ ሰው አላለፈውም። እናቴ ትሙት እስኪ ላውራበት፣ ዛሬ ትንሽ ላውራበት ማርያም። ብዙ ጊዜ አውርቼ አላውቅም ስለ ራሴ። እኔ ያሳለፍኩት ችግር፣ እኔ ያየሁት የሰው ፊት የገረሰኝ በስመ አብ ቅዱስ ለጠላቴ ማልመኘው ለጠላቴ ማልመኘው እኔ ያለፍኩኝ። በቃ ብዙ አታውራ እንዴ ያር ይቅርብ። ያለፈው እኮ ነው እያወራሁት ያለው። ያለፈ ነው አልፏል። አልቆጭበትም ስላወራሁትም ደግሞ ብዙ ጊዜ እኮራለሁ። ፍላወር እያመሰግናለሁ እናቴ። አንተ ሴትዮዋት በጣም እንዴ ስምሽ ማነው? ፍላወር እያየሁት አይደለም። ቆይ ሀርት ቴንክ ሶ ማች እኔ ናት። ያለፈ ስለሆነ ችግር የለውም። አልፏል ጋይስ፣ ያለፈ ነው ያለፈ። ተማርኩበት፣ በቃ የተማርኩበት በህይወቴ ነገር ምናምን ስለሆነ እንደምትማርበት እኮ ጋይስ። ለሁላችሁም ሀፒ ኒው ይር ጋይስ። ኦኬ እና ጋይስ ማርያምን ሩቦኝ በቀን አንድ ዳቦ በልቼ የዋልኩበት ጊዜ ነበር። እናቴ ትሙት ሩቦኝ ማለት ነው። በቃ ሩቦኝ አንድ ቀን ሙሉ ቀን ሳይሆን ሳምንት ሙሉ አንድ ዳቦ ውጣ ጋይስ። እኔ እኮ ነግራቸዋለሁ ማርያም፣ ራሴን አውቀዋለሁ። እንዴ መጠጡን አቁሜው የለ እንዴ? አልጠጣም እኮ ማርያም። ኖ ማርያም አልፏል። የሊቪያ እኮ ነው እያወራችሁ ያለሁት። ጌትነት ቲክሶች ውድ ነው። መጠጡን አቁሜው የለ እንዴ? እኔ ራሴን ስለማቅ ነው ማርያም። እና ሊቪያ ላይ ያለው እናቴ ትሙት ማርያም በቀን አንድ ዳቦ የበላሁበት ጊዜ ነበር። ሳምንት ሙሉ ማለት ክብርኻ ከይትቀንስ ከማሳርካ እኔ ጎብያቸዋለሁ ማርያም። እኔ ሰክሬ አታዩኝም፣ ነቨር ኤቨር ሰክሬ አታዩኝም። እንዴ ሊቪያ ላይ እኔ ጋይስ ማርያምን በቀን አንድ ጊዜ የበላሁበት ጊዜ ነበር። አንድ ዳቦ ይህ ከምሳ ሆምሲን አሮ ነው። ከምሳ ሆምሲን እግር ካውርዶ ምን ችግር አለው? አረ ተውኝ ወገን፣ ላውራበት በፈጣሪ ዝም እንዴ። ኮሜንቱ ልዘጋውን ማርያምን እረፉ። ያለፈ ነገር ነው እኮ አልኳቸው። አልፏል። ያለፈ ነው እያወራሁበት ያለሁት። እንዴ አልፏል እኮ። ከዛ አብድ ሰታር የሚባል ሰውዬ ነበር። የእስር ቤቱ ነው። እናንተ ሰዎች በግልባጭ ነው የምትሰሩትኝ። እናቴ ትሙት ከዛ አላቸዋለሁ። አብድ ሰታር የሚባል ሰውዬ ነበር እና ሊቪያ ውስጥ ነው ይህ እስር ቤት። ከምሳ ሆምሲ ቢሆንም አታውራ ማርያምን ጋይስ። እኔ ኮሜንት አጥፈዋለሁ። ኮሜንት አጥፍቴ አወራለሁ። ኦኬ እረፉ፣ ላውራበት። አትሰሙማ? ኦኬ አንድ ሰው አንድ ሞዴሬተር ብቻ ኮሜንቷን ይክፈታል። አንድ ሞዴሬተር። ከዛ ጋይስ ሊቪያ ላይ ያለው አብድ ሰታር የሚባል እንትን ነበር። የከምሳ ሆምሲ የሚባል እስር ቤት ነበር እና እዛ እስር ቤት ነበር ታስሬ ነበርኩት። ባህር ሞክረን ጀልባው ተገልብጣ 20 ምናምን ሰው ሞቶ እኛ ቀርተን ምናምን። ከዛ ራሳቸው እኮ ነው የገለበጡን። እናቴ ትሙት ባህሩ ላይ ታውቃላችሁ? እናቴ ትሙት ራሳቸው ገለበጡን ባህሩ ላይ ገልብጠው። ከዛ በቃ እንደ አሳ ትገፋለህ ከባህር ላይ አሳ እንደ አሳ ገፈው። እውነት እኔ እኮ አንዳንድ ጊዜ ይሄ ጥናጃም ሰው የአሳ ትራፊ ቢለኝ እኮ አንዳንድ ጊዜ እኮ አይከፋኝም። ብላ እውነት ነው፣ እውነት ስለሆነ እውነት ነው። ከዛ ወደ ከምሳ ሆምሲ የሚባል እስር ቤት አስወረወረን። 3 ሳምንት ነው 2 ሳምንት ተቀጥቅጬ በቱቦ የውሃ ቱቦ አለ ሀገራችን 10% ቀረት ባል ቤት ቸርቸር ላርገታ አንዴ ጋይስ ቸርቸር ላመጣ ነው። ጂሰስ ክራይስት ቻ 3 ይዛለች።
ነገሮችን አውርቻቸው አላውቅምና እናወራቸዋለን። አንድ ወሬ ወርደ ነበር። አንተ እጅል ውጣ። እሺ ቆይት። አዎ ጋይስ አሁን ተምራችኋል ብዬ ተስፋ አደርጋለሁ። ሰዎች ተውኝ። እንዲህ ማርያም እንደና ነኝ። ኧረ እናቴ ትሙት አልሰከርኩም እንዴ። መጠጥ ሲጠጣ እንደዚህ ነው እንዴ? ተውኝ እስኪ ድናናበት። ከዛ በኋላ ላችኋለሁ አብዱ ሰታር የሚባለው ሰውዬ በዱላ እኔም 55 ተሰሪ ነበር። 55 ተቋል አብዱ ሰታር ተቋል። ከዛ 55 የሚባል በቱቦ ሰውየው ይቀጠቅጠናል። ሁለት ሳምንት አዎ፣ አንድ ሳምንቱ ተውት። አንድ ለባሽ ክሪና አንድ ዳቦ ነበር የሚሰጠው ማርያም። ከዛ በቃ ከዛ እንደታመምኩኝ 2 ሳምንት እዛ። ከዛ ደግሞ እንደገና 3 ሳምንት ደግሞ ምንድን የሚባለው ጠባህ መጋቢ የሚባል ያለ አሩ ነው። በእናንተ ምንድን በአፍሪካ በጽሐ ከዛ መጋቢ አረጉኝ እና መጋቢ ማለት ላይክ እንደዚህ ምግብ ይሰራሉ ምናምን። ከዛ በየምሳ ሰዓት ከሆነ ከእስር ቤት ሂደት አስቀብላቸዋለሁ። ቁርስ ከሆነ እንደዛ፣ ምሳ ሰዓት ከሆነ እንደሆነ እንደዛ ማለት ነው። ተቀየረ። እኔ ከሀንገሩ ስወጣ ከእስር ቤቱ ስወጣ ወደ መጋቢ የሚባለው ና ባቀየ ስወጣ መጋቢ አረጉኝ እና ከዛ በኋላ ምግቡ ተስተካከለ። በቀን 3 ጊዜ ምግብ አረጉት። This is everyone's story bro። እና ስማ ለሌላው ሊቢያ የሚመጣ የሚያስብ ሰው ምክር ይሆነዋል፣ ያገናዝባል። ሊቢያ እንደዚህ ነው እንዴ ይላል። ምንድን ነው የምታወራው? ከዛ በኋላ ሲያደርጉኝ እኔ አታናዱኝ፣ እናቴቱም አታናዱኝ። አንድ ሰው ላይ ጽፍልኝ፣ አንድ ሰው ኮሚት እንዳያደርግልኝ። ለሁላችሁም ብሎክ ማድረጋችሁ ሰው አያገባችሁም እንዴ? አንዳንድ ጊዜ ታፍኑኝ ነው። ተዋት ብሎኝ ደግሞ እኔ እነግራችኋለሁ። ሁል ጊዜ የማወራውን አውቃለሁ፣ የምናገረውን አውቃለሁ። አልሰከርኩም እንዴ? የሰከረ ሰው እንደዚህ ነው እንዴ? የሰከረ ሰው ሲሳደብ ሲራገጥ ነው የሚውለው። አትኑር፣ በቃ አትኑር ነው ይሄ። አታውራ፣ አፍህን ዝጋ። አልችልም፣ ማውራት ፈልጋለሁ እንዴ። ሁል ጊዜ ሰው ይለኛል ሰለቸኝ። አልኮኒም ለራሱ ማርያም እሺ። ቴንኪ ሶ ማች ናት። ሃፒ ኒው ይር። ከዛ በኋላ ጠባህ ካረጉኝ በኋላ ወደ መቀረብ ነው መቅረብ የሚባል አለ። ብቻ አሩ የኃላፊዎች ቤት ነው እና መጋቢ 3 ሳምንት ሰራው አይደል? ስንት ሆነ? 1 ወር ከ1 ሳምንት ሆነ። ከዛ በኋላ ወደ ኃላፊዎች ቤት ተወሰድኩኝ። እዛ ላይክ የቢሮዎች ያሉትኝ ምናምን ነው የምሰራው። ላይክ ቢሮ ያሉትን ውሃ ቀብላለሁ። ኃላፊዎች ነበሩ። ማርያም ኃላፊዎች፣ የእስር ቤት ኃላፊ፣ የአገሪቱ ኃላፊ ምናምን ነበሩ የሚመጡትኝ። ኢቨን በቴሌቪዥኖቹ እንደምናያቸው ምናምን ማለት ነው። ሄጂ እነሱን ውሃ ሰጣቸዋለሁ ምናምን፣ ወንበራቸውን አስተካክላለሁ። የሚስተካከል ነገር ካለ እሰካክላለሁ ምናምን ማለት ነው። 3 ሳምንት ሰራው። ከዛ ምን ይሉኛል? ለወር 1500 ዲናር፣ የሊቢያ ዲናር ማለት ነው ደሞዝ እናደርግልክና ወደ ከዛ በኋላ 4 ወር ከሰራ በኋላ እኔ ራሴ ወደ ጤሊያን አድርሽ ይመጣሉ አለኝ ሰውዬው ማርያምን። ከዛ እንደዛ ሲለኝ እኔ ምን ታየኝ? የዛን ጊዜ ከተናዱድብህ ማለት ነው እንደገና ወደ ነበርክበት ሀንገር ነው የሚልስ። ሀንገር ማለት ደግሞ ፀሐይ አታይም፣ ገባ? ምግብ ሰውን የሚያመጣልህ ኢቭን ላይክ ሻወር ማለት ነው። በቃ ታጠብክ ከተባልክ በሳምንት 1 ጊዜ ወይ በ2 ሳምንት 1 ጊዜ የምትታጠብ። ከዛ በኋላ ፈራ። ከዛ የሆነ ሮሞዳን ነው ምናምን ወደ በዓል ነበር።
እኔ ወንድሞቼን አይቼ እመጣለሁ ምናምን አልኳቸው። አሞራ ወድና እነ ጃንዙር አለኻ ድዩ ቁጥር 55 አዎ ጃንዙር 55 ኢቨን ጃንዙር የሚባል ከተማ ላይ አማራት ነበር። ኩብር ጃዕፈር የሚባለው ነበርኩኝ። 55 ቁርፋ 55 ትባላለች የነበርኩባት ክፍል ማለት ነው። እላቸዋለሁ። ከዛ እኔ ብቻ ነኝ ባይ ዘ ዌይ ግን ላይክ ሊቢያ ለነበራችሁ ላይክ 2023 ላይክ 2022 አሩ ነው ብቻ ስንት እንደሆነ 2022 መሰለኝ ካልተሳሳትኩ የነበራችሁትን እኔ ብቻ ነኝ ከዛ እስር ቤት ብር ይዞ የወጣ ሰው ማለት ነው። 80 ብር ተከፍሎኝ እመለሳለሁ ቁጥር 60 ኔረ በሓደ ኔርና ቴዲ ጀርመን አብሮ ከዛ በኋላ 80 ብር ሰጡኝ። የሊቢያ 80 ብር ማለት በዶላር ወደ የዛን ጊዜ ማለት በዶላር ወደ $25 ምናምን ነበር። $25 $20 ምናምን ከዛ በላይ ሰጡኝ። እሷን እሺ በዛ አድርገው ቤጠፍ ተሻን 20 ቅልተን ቢዩ ተዋታውራ አንድ ያራ አልፏል እኮ አንዴ ተዋታውራ ትለኛለህ እንዴ? አብዛኛው ያለው 80% ኤውሮፓ ላይ በሊቢያ ነው የመጣው። ለምን ተው ትለኛለህ? እኔ 80% ያለው ላይክ ኤውሮፓ ውስጥ ያለው በሊቢያ ነው የመጣው። ያ እና ለምንድን ነው ተው የምትለኝ? ላይክ እናንተ ስትገቡ እንደዚህ ብለስ እናንተ ስትገቡ እንደዚህ ነው ያለፍነው ብላችሁ ስለማታወር ነው ይሄ ሁሉ ህዝብ እየጎረፈ ያለው። አሁን ወደ ሊቢያ መከራውን ቤተሰብ መከራውን የሚያይ ህዝቡን መከራውን የሚያይ ወጣቱ እዛ ተሰድዶ መከራውን እያየ ያለው ስለማትናገሩ ነው። ኢቭን በሳውዲ ገባቸው እና ከአሁን በኋላ ወደ ሊቢያ መምጣት የዛን ጊዜ እንዲያውም እኛ በነበርንበት ጊዜ ያው ላይክ መጥፎ ነበር፣ ግን የተሻለ ነበር። እኛ በነበርንበት ጊዜ በዛን ጊዜ በሊቢያ ውስጥ የነበር ነው። ኦፍኮርስ ላይክ ከናኸነና ኔሮ እኛ በነበርንበት ጊዜ ሊቢያ ደህና ነበር። ደህና ስላችሁ ላይክ በሰሃራ ትመጣለህ፣ ትያዛለህ፣ ባህር ላይ ደግሞ ትያዛለህ፣ ወር ትገባለህ፣ ከተያዝኩ ደግሞ እስር ቤት ትገባለህ፣ ከፍለህ ትወጣለህ ምናምን ነበር። በቱርክ ለሌላው ትምህርት ነው ኦፍኮርስ። ከዛ እኔ ባይደዊ 2 ጊዜ ነው አታልፍም የተባልኩት ማርያምን። ሱዳን ላይ ፋሚሊ ነበሩና እንደዚህ ነው ላይክ ቤታ ሱዳኖች ምን ያደርጋሉ መሰለህ? ከቤታቸው አጠገብ ወይ ደግሞ ትንሽ ራቅ ያለ የሆነ ያልተሰራ ቤት ወይ ምናምን ካለ እዛው የሚከቱ ታውቃላችሁ። በሊቢያ መጣችሁ ታውቃላችሁ። እነዛ ምን አሉኝ? እኛ እናሳድግህ እና እዚህ ቁጭ በልና ልጃችን ታገባለህ፣ መኪና እንሰጥሃለን፣ ቤት እንሰጥሃለን ምናምን አሉ። ማርያም እችን እኮ ማከለ ነበር። የዛን ጊዜ በጣም ትንሽ ልጅ ነበርኩ። እናቴ ትሙት። ሊቢያ ላይ ደግሞ አልሐሻን የሚባል ነበር። እናቴ ትሙት። አልሐሻን የሚባል ከተማ ነበር ደግሞ ሊቢያ ላይ ስገባ በቃ ላይክ ወንድማማቾች 6 ነበር። 2 እህትማማ እስኪ ነው 4 ወንድማማቾች 2 ሴት ነበሩ። 6 ናቸው። እኔ ማጣቸው ብዙ ናቸው፣ ግን እዛ ቤት የሚመላለሱ የነበሩ 6 ነበሩ። ሊበሉ እናውቄ እዛ ደግሞ በቃ ሴትዮዋ ስትመጣ የባምቢኖ ታል ትለኛለች። ባምቢኖ ማለት ላይ ትንሽ ልጅ ማለት ነው። የባምቢኖ ታል ምናምን ትለኛለች። ባምቢኖ ላይ ትንሽ ልጅ ና ማለት። ከዛ የሆኑ 3 ኦሮሞዎች ነበሩ ከኛ ጋር። እኛ ደግሞ 3 ተጋሩ ነበርን፣ 6 ነበርን ማለት ነው። ኦሮሞዎቹ ከመጡ ወይም ተጋሮች እንደዚህ ከመጡ ትላልቆቻቸው እኔ ብቻ ነበርኩኝ፣ ትንሽ ልጅ ነበርኩኝ ማርያም። እነሱ ከሄዱ ወይ በር ምናምን ሊከፍቱላቸው ምናምን እናንተ ላላልናቸው ያኛው ባምቢኖ የታለ ምናምን እንዲሉት ነበር። ከዛ በኋላ ኦሮሞዎቹ ከፍለው ወደ ባህር ወረዱ። ኔትወርክ እየሰራ አይደለም ጋይስ፣ ኔትወርክ እየሰራ አይደለም። እንደዚህ ያለው እስኪ ቆይ ጋይስ፣ አይ ዶንት ቲንክ ሶ። ይሰራል ብዬ ተስፋ አድርጋለሁ። እየሰራም ነው። ያ ይሰራል ብዬ ተስፋ አድርጋለሁ። እየሰራም ነው። እና ለምንድን ነው ኔትወርክ ነው? ከዛ በኋላ ኦሮሞዎቹ 3ቱም ኦሮሞ አትከፍለው ባህር ወረዱ። ለእኔ ደግሞ መጀመሪያ ምን አለኝ ሰውየው፣ እናንተ 5-6 ነበርንና 5 ሰው ከከፈለ 1 ሰው በነፃ ሄዳል ተባለ። ገባችኋ? 3ቱም ኦሮሞ አወረዱ። 3ቱም እኛ 2ታችን ተጋሩ የነበርነው ደግሞ አከፈልን። አንዱ ስሙን መጥቀስ አልፈልግም። አንዱ ጓደኛ
ጓደኛ የምወደው ጓደኛ ነው። አሁን ቤልጂየም ምናምን አለ። እሱ ደግሞ አልከፈልም ነበር እና ከዛ በኋላ ምን ቢለን ጥሩ ነው አሌክስ አትሄድም። እናቴ ትሙት ላብድ ነው የፈለግኩት፣ ላብድ ነው የፈለግኩት። ኦሮሞዎች በቃ መች ነው የሚሄዱልን እነዚህ ያሉ በቃ ብር ሳያወርዱ ለራሱ ነው ሊልካቸው የፈለገው ሰውየው ማለት ነው። ከዛ እኔን በቃ አግቱ በቃ በስንት መከራ አልቅሽ እናቴ ትሙት how much she paid like more than like 16,000 or 17,000 ዶላር በዛን ጊዜ ማለት ነው። ሽርፊያ ስንት ነበር መሰለህ? በዛን ጊዜ 50-60 አካባቢ ነበር የዛን ጊዜ ሽርፍ። እኔ 16,000 ዶላር ስከፍል ማለት ነው። ከዛ እኔ አትሄድም እናቴ ትሙት በቃ ለምን እላቸዋለሁ አትሄድም። ከዛ ደግሞ እህቲቱ ለካስ ኩላሊት የምትሸጥ ነበረችው ያቺ የምትወደኝ የነበረችው ሴትዮ ያ ባምቢ ነው ትላለች። ሱፍ ታመጣልኛለች። ከየት እንደምታመጣው አላውቅም። የሞተ ሰው ነው ወይስ ገዝታው ነው ምንም አላውቅም። ዲጅ ጌታት መኒ ሞርዳን ለካ ሴትዮዋ ልብስ ታመጣልኛለች፣ ምግብ ታበላኛለች፣ ብር ትሰጠኛለች። እናቴ ትሙት የማትገዛልኝ አልነበረም። በቃ ቤት ከሄድኩኝ ደግሞ እና ከኛ ጋር ብላት ይሉኛል፣ ቤት ይጠሩኛል። ሊቢያ ላይ ሆናችሁ የአረብ ቤት ደግሞ ላይክ ባሎቻቸው የሌሉ ቤት ልትገባችን በጣም እንትን ነው። አነ ሐሳ ሐምሽ ሰገድ ፈካ ካቡ ካ ሀንተ ሀገር ኢና